ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከእጄ። ሰላም ወደ አሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 6 ሌሰን 7 በዛሬ ሌሰናችን የምንወያይበት ርዕስ 6.2 ስለ ኤሌክትሪክ ፊልድ ነው። ሰፋ ያለ ውይይት እናደርጋለን። ኤሌክትሪክ ፊልድ ማለት ምን ማለት ነው የሚለውን በደንብ እናያለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችሁ አሻራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። Today's our lesson objective is define the terms electric field. Electric field ማለት ምን ማለት ነው የሚለውን define እናደርጋለን። The other today's our lesson objective is sketch electric field lines. ኤሌክትሪክ ፊልድ የራሱ የሆነ ቬክተር ሪፕሬዘንቴሽን አለው፣ ላይኖች አሉት። እነዚህ ቬክተር ሪፕሬዘንቴሽን ኦፍ ኤሌክትሪክ ፊልድ ላይንስ እንዴት ነው? ኢማጂነሪ ላይን ናቸው። እነዚህን ሀሳባዊ መስመሮች ስኬች እናደርጋለን። ሌላኛው ሶልቭ ፕሮብሌምስ ኢንቮልቪንግ ኤሌክትሪክ ፊልድ፣ የተለያዩ ጥያቄዎች በኤሌክትሪክ ፊልድ አማካኝነት የተጠየቁ ጥያቄዎችን ወይም ፕሮብሌሞችን በጋራ ሶልቭ እናደርጋለን። The other map an electric field lines pattern using electric field lines of force. ፓተርኖች አሉ፣ የፖዚቲቭ እና የኔጌቲቭ ቻርጅ የሆኑ ቦዲዎች ኤሌክትሪክ ፊልድ ላይን ፓተርናቸው ምን ይመስላል የሚለውን ማፕ እናደርጋለን ወይም ስኬች እናደርጋለን። And also the other today's our lesson objective is calculate the magnitude and the direction of electric field due to a point charge and 2 point charge ይላል። ኤሌክትሪክ ፊልድ ቬክተር ኳንቲቲ ነው። የቬክተር ሪፕሬዘንቴሽን ያው እዚህ ጋር እንዳየነው ኤሌክትሪክ ፊልድ ላይኖችን ስኬች ካደረግነው በኋላ እንዴት ነው የአንድ ኤሌክትሪክ ፊልድ ማግኒቲዩድ እና ዳይሬክሽኑ ሪፕሬዘንት የምናደርገው? ፖይንት ቻርጅ አንድ ሲንግል ቻርጅ እና 2 ፖይንት ቻርጅ ሁለት ፖይንት ቻርጆች ሲሆኑ ማግኒቲዩድ ኦፍ ኤሌክትሪክ ፊልድ እንዴት ይፈልጋል? ኤንድ ኦልሶ ማግኒቲዩድ ብቻ ሳይሆን ዳይሬክሽኑም እንዴት ይፈልጋል የሚለውን በዚህ ሌሰናችን ዲስከስ የምናደርግባቸው ሌሰን ኦብጀክቲቮቻችን ናቸው ማለት ነው። ዋትስ ኤሌክትሪክ ፊልድ? ኤሌክትሪክ ፊልድ የምንለው is a region or a boundary in space where one charge experience a force from another charge. ማንኛውም ቻርጅ የሆነ ቦዲ ዙሪያ ላይ የሚፈጠር ፊልድ ኤሌክትሪክ ፊልድ ይባላል። ይሄ ኤሌክትሪክ ፊልድ የምንለው ያ ቻርጅ የሆነ ቦዲ ኤሌክትሮስታቲክ ፎርስ ኤግዘርት ያደርጋል አራውንድ ዘ ቻርጅድ ቦዲ። ይሄ ኤሌክትሮስታቲክ ፎርስ ሌላ አናዘር ቻርጅ አትራክት ወይም ሪፔል የሚያደርግበት ክልል ወይንም ባውንደሪ ምን ይባላል? ኤሌክትሪክ ፊልድ ይባላል። ሉክ ለምሳሌ አንድ የሆነ ቻርጅድ የሆነ ቦዲ ብንወስድ ቻርጅድ ስንል ፖዚቲቭ ወይንም ኔጌቲቭ ሊሆን ይችላል። ይሄ ቻርጅድ የሆነ ቦዲ ለስቴክ በውስጡ ቻርጅር ነው ካለን the amount of ኤሌክትሮን ወይም ፕሮቶን መጠኑ ከኤሌክትሮን ወይም ከፕሮቶን መጠኑ መብለጥ አለበት አይደል? አለመመጣጠን መኖር አለበት። ለምሳሌ ፖዚቲቭሊ ቻርጅር ነው ስንል the number of proton charge greater than the number of electron charge መሆን አለበት። ወይራስ ደግሞ ኔጌቲቭሊ ቻርጅር ቦዲ ነው ካለን ደግሞ የኤሌክትሮኑ መጠን ከፕሮቶን መጠኑ መብለጥ አለበት። ለምሳሌ ይሄ ቦዲ ቻርጅድ የሆነ ቦዲ ነው፣ ፖዚቲቭሊ ቻርጅር ነው ብንል በዚህ ቻርጅድ ቦዲ ዙሪያ ፊልድ አለ ማለት ነው። ኤሌክትሮስታቲክ ፎርስ ኤግዘርት የሚያደርግበት ባውንደሪ ክልል ማለት ነው። ኦኬ በዚህ አካባቢ ላይ በዚህ ቻርጅድ በሆነው ቦዲ ላይ በዙሪያው ኤሌክትሪክ ፊልድ ላይኖች አሉ። ያ ማለት ነው ለምሳሌ አናዘር ቻርጅ ይላል። ሌላ አናዘር ቻርጅ እዚህ አካባቢ ቢሆን ቴስት ቻርጅ ለምሳሌ ቢኖር ከዚህ ጋር ለምሳሌ በጣም በራቀ ቁጥር ምንም አይነት የፎርስ የለም ማለት ነው። ዲስታንሱ በጣም ወሳኝ ነው። ነገር ግን ቀረብ ባለ በሱ ፊልድ ዙሪያ ቢሆን ይህን ቻርጅ ምን ያደርገዋል? ሪፔል ያደርገዋል፣ ይገፋዋል። ወይንም ደግሞ ኔጌቲቭ ቻርጅ ቢሆን ደግሞ ምን ያደርገዋል? አትራክት ያደርገዋል። ስለዚህ ይሄ ቻርጅ የሆነ ቦዲ ሌሎች ቻርጆችን አትራክት ወይንም ሪፔል የሚያደርግበት ሪጅን ወይም ባውንደሪ ምን ይባላል? ኤሌክትሪክ ፊልድ ይባላል ማለት ነው። ኤሌክትሪክ ፊልድ ማለት ጀስት አትራክት ወይንም ሪፔል የሚያደርግበት ፎርስ ኤክስፔሪየንስ የሚያደርግበት ቦታ ወይን አካባቢ ምን ይባላል? ኤሌክትሪክ ፊልድ ይባላል። ዲፋይን ሲያደርግ ኤሌክትሪክ ፊልድ ኢዝ ኤ ሪጅን ኢን ስፔስ ዌር ዋን ቻርጅ አንድ ቻርጅ የሆነ ቦዲ ኤክስፔሪየንስ ኤ ፎርስ። ምን አይነት ፎርስ? ኤሌክትሮስታቲክ ፎርስ አይዘር አትራክት ኦር ሪፔል የሚያደርግበት ፎርስ ኤሌክትሮስታቲክ ፎርስ እንለዋለን። ፍሮም አናዘር ቻርጅ ከዚህኛው ቻርጅ ለምሳሌ ኔጌቲቭ ነው፣ ይሄ ፖዚቲቭ ካልኩ አትራክት ይደራረጋሉ። አትራክት የሚያደርጉበት ፎርስ ወይንም ኤሌክትሮስታቲክ ፎርስ የምንልበት ባውንደሪ ወይንም ሪጅን ምን ይባላል? ኤሌክትሪክ ፊልድ ይባላል ማለት ነው። ኦኬ ኤሌክትሪክ ፊልድ ስትሬንግዙም እንደምታዩት ወደ ቻርጁ በተጠጋ ቁጥር የፊልድ ስትሬንግዙ እየጨመረ ነው የሚሄደው። ከዚህ ቻርጅ ከሆነ ቦዲ ደግሞ በጣም እየራቅን ስንሄድ ደግሞ የኤሌክትሪክ ፊልድ ስትሬንግዝ እየቀነሰ ይመጣል ማለት ነው። ለምሳሌ ይሄ ከምን ይመሳሰላል? ከስበት ክልል ለምሳሌ መሬት የራሱ የሆነ ግራቪቴሽናል ፊልድ አላት። ሉክ ለምሳሌ
ለምሳሌ እቺ የምንኖርባት ምድር ነች። our planet earth it seems like spherical shape ነው ያላት አይደል? ሶ በመሬት ዙሪያ ምን አለው? የስበት ክልል አላት አይደል? gravitational field የምንለው ማለት ነው። ኦኬ gravitational field ሶ ማንኛውም አካል ወደ መሬት ሲጠጋ ወደ ስበት ክልሏ እየተጠጋን በሄድን ቁጥር የስበት ኃይሏ እየጨመረ ነው የሚሄደው። ኦኬ ለምሳሌ ይሄ እስከተወሰነ ከመሬት እስከተወሰነ ከፍታ ወይም ኪሎ ሜትር ድረስ የስበት ኃይል አለ። ነገር ግን መሬት በራሷ የስበት ክልል ውጪ ከሆነ ማንኛውንም ኦብጀክት ምን አታረገም አትስብም። ለምሳሌ ይሄ አንድ ቦዲ ነው እንበል። ኦኬ ወይንም የሆነ አካል ነው። ይሄ አንድ አካል ግዙፍ አካል ጀስት የሆነ ከሆነ አካል የመጣ ነው ወይንም ደግሞ ማስ ኦፍ ዘ ቦዲ። ኦኬ ሶ ለምሳሌ ከሆነ ፕላኔት ተቆርጦ የመጣ የተወሰነ የድንጋይ ክፍል ነው እንበል። ሶ ይሄ ኦብጀክት ወደ መሬት ካልተጠጋ ከስበት ክልል ውጭ ከሆነ መሬትን አይስብም፣ መሬት አትስበውም። ነገር ግን መሬት በራሷ ክልል ውስጥ ወይንም ደግሞ ግራቪቴሽናል ፊልድ የምንለው ውስጥ ከገባ ግን በጣም ስለራቀ በተወሰነ መልኩ ነው ያደርገዋል። እየሳበው እየተሳበ ይሄዳል። ሶ ወደ መሬት በጣም እየተጠጋ ቁጥር በተጠጋ ቁጥር ደግሞ የስበት ኃይሉ እየጨመረ ነው የሚሄደው። ሶ ማንኛውም ወደ መሬት የሚጠጋ አካል ጀስት ወደ መሬት ክሎዘር በሆነ ቁጥር ፍጥነቱም ይጨምራል ማለት የመሳብ እድሉም ከፍተኛ ነው የሚሆነው። ነገር ግን ከመሬት ክልል ውጪ ደግሞ የሆነ ወደም ከፍ እያነስን ደግሞ የስበት ኃይል ወይም ግራቪቴሽናል ፊልዱ ምንድን ነው የሚሆነው? ለስ እየሆነ ነው የሚሄደው። ሶ ከተወሰነ ዲስታንስ በኋላ ግን የስበት ክልል ዜሮ ነው፣ ግራቪቴሽናል ፊልዱ ዜሮ ይሆናል ማለት ነው። ኦኬ ሶ ዜሮ ፊልድ ነው ማለት ነው። ሶ አንድ ኦብጀክት ስፔስ ላይ ቁጭ ማለት ይችላል አይደል? ቢኮዝ there is no the influence of gravity የግራቪቲ ኢንፍሉዌንስ የለም ማለት ነው። ሶ መሬት የራሱ የሆነ ምን አላት ማለት ነው? ግራቪቴሽናል ፊልድ አላት ማለት ነው። ኦኬ ሶ ይሄ ፊልድ የምንለው መሬት የምትስብበት ባውንደሪ ወይንም ሪጅን ተብሎ ይጠራል። ኦኬ ክልል ማለት ነው። ከዚህ ውጪ ከመሬት የስበት ክልል ውጪ ወይም ከግራቪቴሽናል ፊልድ ውጪ ከሆነ ምንም አይነት ከመሬት ጋር የስበት ኃይል አይኖርም። ነገር ግን በመሬት ስበት ክልል ውስጥ ከሆነ ማንኛውም አካል በመሬት የመሳብ እድሉ ከፍተኛ ነው፣ የመሳሳብ እድሉ ከፍተኛ ነው። ሶ ይሄ ኦብጀክት ከመሬት አንጻር በጣም ለስ የሆነ ማስ ነው ያለው አንጻራዊ ብንል። ሶ አትራክት ሞር የሚሆነው በማን ነው? በመሬት ነው። ኦኬ ማስ ኦፍ ኤርዝ ኢዝ ማች ግሬተር ዛን ማስ ኦፍ ዚስ ኦብጀክት ብለን ኮንሲደር ካደረግን ሶ ፑል እየተደረገ ይሳባል ማለት ነው። ኦኬ ሶ መሬት የራሱ የሆነ ምን አላት ማለት ነው? የስበት ክልል ወይም ግራቪቴሽናል ፊልድ አለ። በተመሳሳይ መልኩ እዚህ ጋር ምን አለን? አንድ ቦዲ ቻርጅድ የሆነ ቦዲ ከሆነ በዚህ ቻርጅድ በሆነ ቦዲ ዙሪያ ላይ ምን አለው? ኤሌክትሪክ ፊልድ አለው ማለት ነው። ይሄ ኤሌክትሪክ ፊልድ ቻርጆቹ ምን አትራክት ወይም ሪፔል የሚያደርግበት ክልል ወይም ሪጅን ምን ይባላል? ኤሌክትሪክ ፊልድ ሪጅን ተብሎ ይጠራል ማለት ነው። ሶ መጽሐፋችሁ ላይ የሚገኝ ስዕል አለ። ሎክ እዚህ መጽሐፋችሁ ላይ ይሄ ማለት ነው አን ኤሌክትሪክ ፊልድ ገጽ 226 ላይ ማለት ነው። ሶ እዚህ ጋር ምንድነው የምንረዳው? ከዚህ ፒክቸር አንድ ለምሳሌ ቻርጅድ የሆነ ቦዲ አለ፣ አናዘር ደግሞ ቴስት ቻርጅ አለ። ሶ ይሄ ቴስት ቻርጅ ፖዚቲቭ ከሆነ ይህን ቻርጁ ምን ያደርገዋል? ሪፔል ያደርገዋል፣ ይገፋዋል። ኔጌቲቭ ቻርጅ ከሆነ ደግሞ ምን ያደርገዋል? አትራክት ያደርገዋል ማለት ይስበዋል። ፖይንት ቻርጅ ቢኖረን ሶ በዚህ ቻርጅድ በሆነው ቦዲ ዙሪያ ላይ ምን አለ ማለት ነው? ኤሌክትሪክ ፊልድ አለ ማለት ነው። ኦኬ ሶ በአይናችን ባናየው በዚህ ቻርጅድ በሆነው ቦዲ ዙሪያ ላይ እንደዚህ ፓተርኑን እያደረገ እንደዚህ እያደረገ ምን አለው? የራሱ የሆነ ምን አለው? የስበት ክልል አለ፣ ባውንደሪ ያለው ማለት ነው። ኦኬ ሶ እያለ ይሄዳል። ኦኬ ሶ ይሄ ቴስት ቻርጅ ይሄ ቻርጅድ የሆነው ቦዲው ኔጌቲቭ ከሆነ ምን ያደርገዋል? ቀስ እያለ እየሳበው ይሄዳል። ፖዚቲቭ ከሆነ ደግሞ ምን ያደርገዋል? ወደ ስበት ክልል ውስጥ ከገባ ሪፔል ያደርገዋል። ሶ አትራክት ወይም ሪፔል የሚያደርግበት ፎርስ ኤሌክትሮስታቲክ ፎርስ ይባላል። ነገር ግን ይሄ ቻርጅድ የሆነው ቦዲ በሱ ቻርጅድ በሆነው ቦዲ ዙሪያ ላይ አትራክት ወይም ሪፔል የሚያደርግበት ክልል ወይም ባውንደሪ ምን ሪጅን ተብሎ የሚጠራው ምን ይባላል? ኤሌክትሪክ ፊልድ ሪጅን ተብሎ ይጠራል። ሶ ኤሌክትሪክ ፊልድ ኢዝ ኤ ሪጅን ኢን ስፔስ። ስፔስ ማለት ሰርፌስ ማለት ወይም ቦታ ነው። ዌር ዋን ቻርጅ አንድ ቻርጅ ኤክስፔሪንስ ኤ ፎርስ ፍሮም አናዘር ቻርጅ አንድ ቻርጅ ከሌላ ቻርጅ ጋር ፎርስ ኤግዘርት የሚደራረግበት ሪጅን ወይም ባውንደሪ ኤሌክትሪክ ፊልድ ብለን እንጠራዋለን ማለት ነው። ኦኬ ዋት ዳዝ ሚን ኤሌክትሪክ ፊልድ?
electric field produced by a charged particle can be represented by a lines of forces called electric field lines ይባላል። electric field line የምንለው just around the charged particle የሚፈጠር የላይን ኦፍ አክሽን ነው ብለናል። ሶ አትራክት ኦር ሪፔል የሚያደርግበት ሪጅን ኦር ባውንደሪ ኤሌክትሪክ ፊልድ ይባላል። የራሱ የሆነ ላይን ሪፕሬዘንት እናደርጋለን። ሶ ይሄ በአይናችን ቪዥዋላይዝ አናደርገውም፣ ነገር ግን ሀሳባዊ የሆነ መስመሮችን ድሮ እናደርጋለን። ሶ እዚህ ጋር የምታያቸው ፓተርኖች በሙሉ ምን ተብለው ይጠራሉ? ኤሌክትሪክ ፊልድ ላይንስ ይባላሉ ማለት ነው። ኦኬ እነዚህ ላይኖች ኤሌክትሪክ ፊልድ ላይንስ ተብሎ ይጠራሉ። ሶ ኤሌክትሪክ ፊልድ ላይን ማለት ነው ዘ ኤሌክትሪክ ቻርጅ the electric field produced by a charged particle እነዚህ charged particle ናቸው can be represented by representation ነው እነዚህ ላይኖቹ by lines of force beside electric field lines ተብሎ ይጠራሉ። ሶ መጻፋችሁ ላይ የምታዩዋቸውም እዚህ ጋር ፊገር 6.8 ኤሌክትሪክ ፊልድ ላይንስ ኤ ፖዚቲቭ ፖይንት ቻርጅ ሲሆን እዚህ ጋር እንደምታዩት አውትዋርድ የሆነ ኤሌክትሪክ ፊልድ ላይን አለው። እንደ ቢ ላይ የምታዩትም ኔጌቲቭ ቻርጅ ሲሆን ደግሞ ኢንዋርድ የሆነ ኤሌክትሪክ ፊልድ ላይን አለው። ለምሳሌ ተመሳሳይ ቻርጆች ምን ይደራረጋሉ? ሪፔል ይደራረጋሉ። ሰው ሲገፋፉ ጀስት ይሄ ምንም አይነት የፊልድ ነፃ የሆነ ኒውትራል ፖይንት የምንለው ጀስት ፍሪ ይሆናል ሪፐልሽን ፎርስ ስላለ። ኦኬ ሶ ሁለቱ ሲገፋፉ የሚያሳይ ፊልድ ላይንስ ኦፍ ፎርስ እዚህ ጋር ምን ይባላል? ኤሌክትሪክ ፊልድ ላይኖችን ድሮ እናደርጋለን። እንደዚህ ኔጌቲቭ ሲሆን ደግሞ ኤሌክትሪክ ፊልድ ላይን ድሮ የሚደረገው ኢንዋርድ ነው። ጀስት ይሄ ጋፕ ይፈጠራል ኒውትራል ፖይንት ወይ ኒውትራል ስፔስ ብለን እንጠራዋለን። ሁለት ደግሞ ለምሳሌ አላይክ ቻርጅ ምን ይደራረጋሉ? አትራክት ይደራረጋሉ። አትራክት ሲደራረጉ ጀስት ኤሌክትሪክ ፊልድ ፓተርኑ ድሮ ሲደረግ ላይክ እንደዚህ ነው ማለት ነው። ሶ ፕሌት ቢሆን ለምሳሌ ፖዚቲቭ ላይ ቻርጅድ ፕሌት እና ኔጌቲቭ ቻርጅድ ፓራላል ፕሌቶች ቢሆኑ ዩኒፎርም ኤሌክትሪክ ፊልድ ላይን ከፖዚቲቭ ወደ ኔጌቲቭ ድሮ እናደርጋለን ማለት ነው። ኦኬ ሶ እነዚህ ላይኖች የምታያቸው በሙሉ ምን ይባላሉ ማለት ነው? ኤሌክትሪክ ፊልድ ላይንስ ተብሎ ይጠራሉ። ሎክ እዚህ ጋር እንደምንረዳው ምንድነው ኤሌክትሪክ ፊልድ ላይኖች ናቸው። ሶ ፖዚቲቭ ቻርጅ ከሆነ ኤሌክትሪክ ፊልድ ላይን ሁሌም ድሮ የምናደርገው አውትዋርድ ዳይሬክሽን አለው። ኦኬ ሶ እነዚህ ኤሌክትሪክ ፊልድ ላይንስ እንላቸዋለን። ሶ እነዚህ ኤሌክትሪክ ፊልድ ላይንስ ፖዚቲቭ ቻርጅ ከሆነ አውትዋርድ ወደ ውጭ ነው። ኦኬ አውትዋርድ ዳይሬክሽን አለው። ሶ ብዙ ጊዜ የኤሌክትሪክ ፊልድ ቬክተር ኳንቲቲ ነው፣ ቬክተር ነው። ቬክተር ከሆነ ምን አለው ማለት ነው? ማግኒቲዩድ በማግኒቲዩድ እና ዳይሬክሽን መጠቀስ አለበት። ኦኬ ሶ የአንድ ቻርጅድ የሆነ ቦዲ ኤሌክትሪክ ፊልዱን ስናይ ጀስት ማግኒቲዩዱ ብቻ ሳይሆን ዳይሬክሽኑን ዲተርምን ለማድረግ ይሄ ላይንስ ኦፍ ኤሌክትሪክ ፊልድ በጣም ኢምፖርታንት ነው። ሶ ፖዚቲቭ ቻርጅ ከሆነ አውትዋርድ ዳይሬክሽን አለው። ወይራስ ደግሞ ኔጌቲቭ ከሆነ እንደምታዩት ኤሌክትሪክ ፊልድ ላይኖቹ ኢንዋርድ ነው። ኦኬ ሶ ዘ ዳይሬክሽን ኦፍ ኤሌክትሪክ ፊልድ ላይንስ ኢን ዘ ኔጌቲቭ ቻርጅድ ቦዲ ከሆነ ኢንዋርድ የሆነ ኤሌክትሪክ ፊልድ ኢንዋርድ ዳይሬክሽን ኤሌክትሪክ ፊልድ አላቸው። ኢንዋርድ ነው ይሄ አውትዋርድ፣ ይሄ ኢንዋርድ ማለት ነው። ኦኬ ሶ ይሄን መርሳት የለብንም። ሎክ ለምሳሌ ኤሌክትሪክ ፊልድ ላይኖችን ድሮ አድርጉ ስኬች አድርጉ ብንባል ፖዚቲቭ ከሆነ አውትዋርድ የሆነ ኤሌክትሪክ ፊልድ አለው። ስለዚህ ለምሳሌ እዚህ ጋር አውትዋርድ ዳይሬክሽን እናደርጋለን። ኦኬ አቅጣጫው አውትዋርድ ነው። ኔጌቲቭ ከሆነ ደግሞ ኢንዋርድ ኤሌክትሪክ ፊልድ ላይን አለው። ኦኬ ኢንዋርድ ሶ ሁለቱ ለምሳሌ አትራክት ይደራረጋሉ። አትራክት ስለሚደራረጉ ከዚህ ወደዚህ የኤሌክትሪክ ፊልድ ላይኖቹን ድሮ አድርጉ ብንባል ጀስት ፓተርናቸውን በዚህ መሰረት እናስቀምጣለን ማለት ነው። ኦኬ ሶ ግን ድሮ ስታደርጉ ምንድነው ይሄ ሀሳባዊ መስመሮችን ነው የምናስቀምጠው። በአይናችን ቪዥዋላይዝ አናደርግም፣ በቀላሉ ማየት አንችልም። እነዚህ ፓተርኖች ግን እናስቀምጣለን። ሶ እነዚህ ሀሳባዊ መስመሮች ኤሌክትሪክ ፊልድ ላይንስ ናቸው። ሶ ይሄ ማለት ፖዚቲቭ ኔጌቲቭ፣ ፖዚቲቭ ከሆነ አውትዋርድ ነው፣ ወደ ሲገባ ኢንዋርድ ይሆናል ማለት ነው። አውትዋርድ ኢንዋርድ፣ ይሄም እንደዚሁ አውትዋርድ ኢንዋርድ ዳይሬክሽን ይሆናል። ሶ ይሄ ወደ ውጭ ይሆናል። አቅጣጫው ኔጌቲቭ ቻርጅ ከሆነ ደግሞ ወደ ውስጥ ኢንዋርድ ዳይሬክሽን ይሆናል ማለት ነው። ኦኬ ሶ ዳይሬክሽናችንን ሪፕሬዘንት ስናደርግ እነዚህ ኤሌክትሪክ ፊልድ ላይኖቹ ሁለት ቻርጆች ከሆኑ ምን ነው የምናደርገው? ጀስት ዘ ኤሌክትሪክ ፊልድ ላይንስ ድሮ የምናደርገው ስኬች ስናደርግ ፓተርኑን በዚህ መልኩ እናስቀምጣለን ማለት ነው። ኦኬ
ለምሳሌ ሁለቱ ቻርጆች ደግሞ አንዱ ፖዚቲቭ አንዱ ኔጌቲቭ ነበር። ሁለቱም ፖዚቲቭ ቻርጆች ቢሆኑስ? ይገፋፋሉ። ሲገፋፉ ላይንስ ኦፍ ኤሌክትሪክ ፊልድ ላይንስ ኤሌክትሪክ ፊልድ ስናይ ኤሌክትሪክ ፊልድ ላይኖችን ድሮ ስናደርግ ጀስት ይሄ አውትዋርድ ነው፣ ይሄም ዳይሬክሽኑ አውትዋርድ ዳይሬክሽን ይሆናል ማለት ነው። ሰው ወደ ውጭ ነው። ሰው የተወሰነ ጋፕ ስፔስ ይፈጥራሉ ስለሚገፋፉ ማለት ነው። ኦኬ የፈለገ ቢሆን አይጠጋጉም አይደል? ሲጠጋጉ ጀስት ስፔስ ካለ ይገፋፋሉ። ከሌለ ግን ዋን አናዘር ኦቨርላፕ እንደምንም በተወሰነች ጋፕ ይቀመጣሉ ማለት ነው። ኦኬ ሶ ዳይሬክሽን ኦፍ ኤሌክትሪክ ፊልድ ላይን ስታዩት አውትዋርድ ይሄንን አውትዋርድ ዳይሬክሽን አለው። ሶ ይሄ የሚያሳየው ምንድነው? ሪፐልሽን ፎርስ ነው ማለት ነው። ኦኬ ሶ እነዚህ ኤሌክትሪክ ፊልድ ላይንስ ሁሌም ዳይሬክሽናቸውን በዚህ መልኩ እናስቀምጣለን። ሶ ሰም ይሄ ሪፐልሽን ፎርስ ነው። ሁለቱ ሪፔል ያደርጋሉ። ዘ ዳይሬክሽን ኦፍ ኤሌክትሪክ ፊልድ ዊሳይድ አውትዋርድ መሆን አለበት። ሁለቱም ኔጌቲቭ ከሆነ ደግሞ ሶ ለምሳሌ ይሄም ኔጌቲቭ ከሆነ ዘ ዳይሬክሽን ኦፍ ኤሌክትሪክ ፊልድ ላይን ድሮ ስናደርግ ኢንዋርድ ይሆናል። ሶ ይሄም ወደ ውስጥ ነው መሆን ያለበት ማለት ነው። ኦኬ ሶ በመካከላቸው የተወሰነ ኒውትራል ፖይንት ወይም ስፔስ ይፈጠራል። ሶ ዘ ዳይሬክሽን ኦፍ ኤሌክትሪክ ፊልድ ላይንስ ቢትዊን ቱ ላይክ ቻርጅ ኔጌቲቭ ቻርጅድ በሆኑ ቦዲዎች መካከል ዳይሬክሽኑን ስኬች ስናደርግ ጀስት በዚህ መልኩ እናስቀምጣለን። ኦኬ ሶ እዚጋም ድሮ ስናደርግ ኤሌክትሪክ ፊልድ ላይኖቹን ጀስት ላይክ ዲስ ዋን ስኬች እናደርጋለን። ኦኬ ሶ ይሄ በቀላሉ ስኬች አድርጉ ከተባለን በዚህ መልኩ እናስቀምጣለን። ሌላው ደግሞ ለምሳሌ ቻርጅድ ፕሌቱ ፓራላል ፕሌት እንደዚህ አይነት ቢሆን ደግሞ ይሄ ፖዚቲቭ ቻርጅድ ፕሌት ቢሆን ይሄ ደግሞ ኔጌቲቭሊ ቻርጅድ ፕሌት ቢሆን ይሄ ፖዚቲቭሊ ቻርጅድ ፕሌት ይሄ ደግሞ ኔጌቲቭሊ ቻርጅድ ፕሌት ቢሆን ኤሌክትሪክ ፊልድ ላይን ድሮ ስታደርጉ ከፖዚቲቭ ወደ ኔጌቲቭ ነው። ኦኬ ዘ ዳይሬክሽን ኦፍ ኤሌክትሪክ ፊልድ ላይንስ ፍሎውስ ፍሮም ፖዚቲቭ ቱ ኔጌቲቭ ብለን እንደዚህ ይሄ ላይን የሚያሳየው ምንድነው? ኤሌክትሪክ ፊልድ ላይን ነው ማለት ነው። ፓራላል ፕሌቶች ካጋጠማችሁ ዊ ካን ስኬች ላይክ ዲስ ዋን በዚህ መልኩ ዳይሬክሽን ኦፍ ኤሌክትሪክ ፊልድ ላይንስ ሪፕሬዘንት እናደርጋለን። ኦኬ ሌላው ምናየው ፕሮፐርቲስ ኦፍ ኤሌክትሪክ ፊልድ ላይንስ ነው። ኤሌክትሪክ ፊልድ ላይንስ ሃቭ ዘ ፎሎዊንግ ፕሮፐርቲ የተለያዩ ፕሮፐርቲዎች አሉ፣ ባህሪዎች አሉት። አንደኛው ኤሌክትሪክ ፊልድ ላይንስ ዱ ኖት ክሮስ ኢች አዘር እያንዳንዱ ኤሌክትሪክ ፊልድ ላይን ክሮስ አይደራረጉም። ሉክ ለምሳሌ እዚህ ፒክቸር ላይ እንደምታዩት እያንዳንዱ ፊልድ ላይኖች ስታዩት አንደኛው ከአንደኛው ጋር ምን አይደራረግም? ክሮስ አይደራረግም። ለምሳሌ ይሄ ኤሌክትሪክ ፊልድ ላይን ተነስቶ በዚህኛው ክሮስ አያደርገውም። ይሄኛው ከዚህ ጋር ምን አይደራረጉም? ኢንተርሴክት አይገናኙም፣ ወይንም ደግሞ አንደኛውን ሌላኛው አቋርጦ ሙቭ አያደርግም ነው። ሶ አንደኛው ፕሮፐርቲ ዘ ኤሌክትሪክ ፊልድ ላይንስ ዱ ኖት ክሮስ ኢች አዘር እያንዳንዱ ኤሌክትሪክ ፊልድ ላይን ክሮስ አይደራረግም ማለት ነው። ኦኬ ላይክ እዚህ ጋር ፒክቸሩ ጋር እንዳስቀመጡላችሁ ክሮስ አይደራረግም። አንደኛው ላይን ከሌላኛው ላይን ጋር ጀስት የተወሰነ ስፔስ አለው ወይንም ጋፕ አለው ማለት ነው። ኦኬ ሶ ኤሌክትሪክ ፊልድ ላይንስ ዱ ኖት ክሮስ ኢች አዘር ክሮስ አይደራረግ። ዘ አዘር ኤሌክትሪክ ፊልድ ላይን ፕሮፐርቲ የምንለው ኤሌክትሪክ ፊልድ ላይንስ ቢግን ኦን ፖዚቲቭ ቻርጅ ኤንድ ራዲየት አዌይ ፍሮም ዘም ትዋርድ ኔጌቲቭ ቻርጅ ዌር ዘ ተርሚኔት ይላል። ያ ማለት ነው ሁሌም ኤሌክትሪክ ፊልድ ላይንስ ቢግንስ ፍሮም ፖዚቲቭ ቻርጅ ነው። ሶ ይሄ ኤሌክትሪክ ፊልድ ላይን ከፖዚቲቭ ቻርጅ ይወጣና ወደ ኔጌቲቭ ቻርጅ ተርሚኔት ያደርጋል ወይም ይገባል ማለት ነው። ኦኬ ሶ ኢንሳይድ ዘ ቻርጅድ ቦኖ ወደ ቦዲ ግን ምንም አይነት ኤሌክትሪክ ፊልድ ላይን የለም። ኦኬ ሶ ለምሳሌ አንድ ቦዲ ኢንሳይድ ዘ ቦዲ ዜር ኢዝ ኖ ኤሌክትሪክ ፊልድ የለም። ምክንያቱም ቻርጅ በባህሪ ኦን ዘ ሰርፌስ ነው የሚቀመጠው። ቻርጅድ በሆነው ቦዲ ላይ ኦን ዘ ሰርፌስ ነው የሚቀመጠው። ቻርጆች በባህሪያቸው ውስጥ ተከማችተው መቀመጥ አይችሉም። ሰርፌስ ላይ ነው ወይንም ደግሞ የቦዲው ጫፍ ላይ ነው የሚቀመጡ። ውስጥ ላይ ተከማችተው ስለማይቀመጡ ዜር ኢዝ ኖ ቻርጅ ኢንሳይድ ዘ ቻርጅድ ቦዲ። ቻርጅድ በሆነው ቦዲ ውስጥ ኢንሳይድ ምንም አይነት ቻርጅ የለም። ኢንሳይድ ምንም አይነት ቻርጅ የለም ማለት ኤሌክትሪክ ፊልድ የለም ማለት ነው። ኤሌክትሪክ ፊልድ ዜሮ ነው። ስለዚህ ብዙ ጊዜ ኦልዌይስ ኤሌክትሪክ ፊልድ ላይንስ ቢግንስ ኦን ፖዚቲቭ ቻርጅ ከፖዚቲቭ ተነስቶ እንደምታዩት ወደ ኔጌቲቭ ሙቭ ያደርጋል ማለት ነው። ኤንድ ራዲየትድ አዌይ ነው የሚለው ይወጣና ፍሮም ቱዋርድስ ኔጌቲቭ ቻርጅ ወደ ኔጌቲቭ ቻርጅ ምን ያደርጋል? ሙቭ ያደርጋል። ዌር ዳይ ተርሚኔት መጨረሻውም ኢንድ ፖይንቱ ምን ይሆናል? ኔጌቲቭ ቻርጅ ይሆናል ማለት ነው። ኦኬ ሶ ይሄ ራዲየት ያደርጋል ወደ ውጭ ይወጣና ኤሌክትሪክ ፊልድ ላይኑ
ተርሚኔት የሚያደርገው የሚያበቃው የት ነው? ኔጌቲቭ ቻርጅ ነው ማለት ነው። ሶ ኢንሳይድ እንደገና ሰርኩሌት አድርጎ ወደ ውስጥ ምንም አይነት ኤሌክትሪክ ፊልድ ፍሎ አያደርግም። እንደ ማግኔቲክ ፊልድ አይደለም። ኤሌክትሪክ ፊልድ መጨረሻው ኦን ዘ ሰርፌስ ላይ ሰርፌሱ ጋር ነው። ኢንሳይድ ምንም አይነት ኤሌክትሪክ ፊልድ ላይን የለም ማለት ነው። ኦኬ ሶ ሁለተኛው ፕሮፐርቲ ነው። ኤሌክትሪክ ፊልድ ላይንስ ቢግን ኦን ፖዚቲቭ ቻርጅ ኤንድ ራዲየት አዌይ ፍሮም them toward negative charge where they terminate ይላል። ሶ በዚህ መልኩ ሁለተኛውን ፕሮፐርቲ ማየት ይችላል ማለት ነው። ሶስተኛው ኤሌክትሪክ ፊልድ ፕሮፐርቲ ምንድነው? ኤሌክትሪክ ፊልድ ላይንስ አር ኦልዌይስ ፐርፐንዲኩላር ቱ ዘ ሰርፌስ ኦፍ ዘ ቻርጅድ ቦዲ ይላል። ሶ ኤሌክትሪክ ፊልድ ላይን እንዳልኳችሁ ኦልዌይስ ከፖዚቲቭ ቻርጅ አውትዋርድ ነው ኤንድ መርጅ የሚያደርገው ደግሞ ኔጌቲቭ ቻርጅ ላይ ነው ተርሚኔት የሚያደርገው። ሶ እነዚህ ኤሌክትሪክ ፊልድ ላይንስ የምንላቸው ኦልዌይስ ፐርፐንዲኩላር ቱ ዘ ሰርፌስ ኦፍ ዘ ቻርጅድ ቦዲ። ይሄ ቻርጅድ ቦዲ ነው። እነዚህ ኤሌክትሪክ ፊልድ ላይኖች ሁሌም ፐርፐንዲኩላር ናቸው። ለምሳሌ ይህንን እንውሰደው። ይሄ ኤሌክትሪክ ፊልድ ላይን እንደምታዩት ከሰርፌሱ አሁን ሰርፌሱ ላይ ስንወስድ የስፌሪካል ሼፕ ነው ያለው። አንድ ታንጀንት ላይን ብንስል ይሄ ኤሌክትሪክ ፊልድ ስንት ዲግሪ ይመጣል? 90 ዲግሪ ወይንም ደግሞ ምን ይባላል? ፐርፐንዲኩላር ነው። እነዚህ ኤሌክትሪክ ፊልድ ላይኖች ከዚህ ሰርፌስ ጋር ብንወስደው አንግል 90 ዲግሪ ይመጣል ወይንም ደግሞ ፐርፐንዲኩላር ነው ማለት ነው። እዚህ ጋርም ኔጌቲቭ ቻርጅ ነው። ይሄ ኤሌክትሪክ ፊልድ ላይን መርጅ ነው የሚያደርገው፣ ወደዚህ ተርሚኔት ያደርጋል፣ እዚህ ጫፍ ላይ ውስጥ አይገባም። ስለዚህ ይሄ የዚህ ኤሌክትሪክ ፊልድ ላይን ከሰርፌሱ ጋር አንግሉ ሜጀር ስናደርግ 90 ዲግሪ ይመጣል ማለት ነው። ሁሉም ኤሌክትሪክ ፊልድ ላይኖቹ ከሰርፌሱ ጋር ምንድን ናቸው? ፐርፐንዲኩላር ናቸው ማለት ነው። ኦኬ ሶ ዘ ኤሌክትሪክ ፊልድ ላይንስ ኦልዌይስ ቱ ዘ ሰርፌስ ፐርፐንዲኩላር ቱ ዘ ሰርፌስ ኦፍ ዘ ቻርጅድ ቦዲ። ከቻርጅድ ቦዲው ምንድነው? ፐርፐንዲኩላር ማለት ዲ አንግል ቴታ ኢዝ 90 ዲግሪ ማለት ነው። ኦኬ ሶ እነዚህ ኤሌክትሪክ ፊልድ ላይኖች በሙሉ ከሰርፌሱ ጋር 90 ዲግሪ እንደሚሰሩ ያሳያል ማለት ነው። ኦኬ ሶ ይሄ አናዘር ፕሮፐርቲስ ኦፍ ኤሌክትሪክ ፊልድ ላይን ነው። ዲ አዘር ፕሮፐርቲስ ኦፍ ኤሌክትሪክ ፊልድ ላይን ምንድነው የሚያሳየው? the closer the lines the stronger the electric field and the further apart they are the weaker in the field ይላል። ምን ማለት መሰላችሁ? ሁሌም የኤሌክትሪክ ፊልድ ስትሪንግዝ የሚጨምረው closer to the line ወይንም ደግሞ closer the lines the stronger electric field ይላል። ሶ ብዙ ጊዜ ወደ ቻርጅድ ወደ ሆነ ቦዲ ስንጠጋ ሞር የኤሌክትሪክ ፊልድ ስትሪንግዝ ይጨምራል፣ ስንርቅ ደግሞ የኤሌክትሪክ ፊልድ ይቀንሳል። ይሄ አንዱ ፕሮፐርቲ ነው። ሶ ለምሳሌ ከዚህ ቻርጅድ ወደ ሆነ ቦዲ እየራኩ ስመጣ የኤሌክትሪክ ፊልድ ስትሪንግዙ እየቀነሰ ይመጣል። ዌራስ ደግሞ ክሎዘር በሆነ ቁጥር ደግሞ ወደ ቻርጁ በተጠጋው ቁጥር የኤሌክትሪክ ፊልድ ስትሪንግዙ ይጨምራል። ሌላው ግን እዚህ ጋር ዘ ክሎዘር ዘ ላይን ይላል። እነዚህ ላይኖቹ የተጠጋጉ ከሆነ ለምሳሌ ከዚህና ከዚህ ጋፕ አናዘር ኤሌክትሪክ ፊልድ ላይን ቢኖር እዚህ ጋር ድሮ ቢኖር ሞር ስፔሱ በጣም ጠባብ በሆነ መልኩ የኤሌክትሪክ ፊልድ መጠኑ ከበዛ እዚህ ጋር በጣም ክሎዘር በጣም የተጠጋጉ አንዱ የፊልድ ላይን ከሌላኛው ፊልድ ላይን ሞር ክሎዘር በሆነ ቁጥር የተጠጋጉ ከሆነ ዘ ስትሮንገር ኤሌክትሪክ ፊልድ አለ ማለት ነው። ኦኬ ስትሮንግ የሆነ ኤሌክትሪክ ፊልድ አለ። ከሳሳ ግን በአንደኛው ኤሌክትሪክ ፊልድ እና በሌላኛው ኤሌክትሪክ ፊልድ መካከል ፋርዘር ከሆኑ የተራራቁ ከሆኑ ዊከር የሆነ ኤሌክትሪክ ፊልድ ስትሪንግዝ አለ ብለን መናገር እንችላለን ማለት ነው። ኦኬ ሶ እዚህ ጋር እንደምታዩት በጣም አሁንም የተወሰነ ብጨምር፣ ነገር ግን እነዚህ ኤሌክትሪክ ፊልድ ላይኖች ምንድን ናቸው ብለናል? አንዱ ከአንዱ ጋር ክሮስ አይደራረግም ተባብለናል። ኦኬ ሶ ጋፓቸው ይጠባል ይሰፋል እንጂ እያንዳንዱ ኤሌክትሪክ ፊልድ ላይን እርስ በራስ ምን አይደራረጉም? ክሮስ አይደራረጉም። ኦኬ the electric field lines never cross each other ክሮስ አይደራረጉም። ሶ እንደምታዩት የኤሌክትሪክ ፊልድ ላይኖቹ በጣም ስፔሱ በጠበበ መልኩ ሞር ክሎዘር በሆነ ቁጥር ስፔሱ በጠበበ ወይንም ደግሞ በጣም ብዙ በሆነ ቁጥር ኤሌክትሪክ ፊልድ ስትሪንግዙ ምንድነው? ስትሮንገር ነው። ሶ the closer the lines የላይኖቹ መጠጋጋት ስትሮንገር የሆነ ኤሌክትሪክ ፊልድ ላይን እንዳለ ያሳያል ወይንም ኤሌክትሪክ ፊልድ እንዳለ ያሳያል። and the farther apart they are weaker in the field ይላል። ሶ የተራራቁ ከሆነ አንደኛው ፊልድ ከሌላኛው ፊልድ ጋር farther apart each other ወይንም farther ከሆኑ ወይንም ደግሞ ጋፑ በጣም ዋይድ በሆነ ቁጥር ምንድነው ማለት ነው? የኤሌክትሪክ ፊልድ ስትሪንግዝ መጠኑ ዊከር ነው ወይንም አነስተኛ ነው ብለን መናገር እንችላለን። ይሄ አንደኛው። ሌላኛው እንደቀደም እንዳልኳችሁ
ወደ ማንኛውም ቻርጅድ ወደ ሆነ ቦዲ ብንጠጋ የኤሌክትሪክ ፊልድ ስትሬንግዝ መጠኑ እየጨመረ ነው የሚሄደው። እየራቀን ስንመጣ ደግሞ እየቀነሰ ነው የሚመጣው። ኦኬ ሶ ኤሌክትሪክ ፊልድ ስትሬንግዙ የሚጨምርባቸውና የሚቀንስባቸው አንደኛው አራተኛውን የነገርኳችሁ ነው። ሌላኛው ደግሞ ወደ ቻርጅድ ወደ ሆነ ቦዲ ክሎዘር በሆኑ ቁጥርና ፋር ፍሮም ቻርጅድ ቦዲ ወይም በራቅን ቁጥር የኤሌክትሪክ ፊልድ ስትሬንግዙ ይጨምራል ይቀንሳል ማለት ነው። አናዘር ፕሮፐርቲ ኦፍ ኤሌክትሪክ ፊልድ ላይንስ ፕሮፐርቲ ብለን የምንጠራው ኢኳሊ ስፔስድ ኤሌክትሪክ ፊልድ ላይንስ ኢንዲኬት ዘ ፊልድ ኢዝ ዩኒፎርም። ምን ያሳያል? ኢኳሊ ስፔስድ የምንላቸው ለምሳሌ ይሄ ፕሌት ፖዚቲቭ ቻርጅድ ፕሌት ነው፣ ኪው ፕላስ ነው። ይሄ ፕሌት ደግሞ ኔጌቲቭሊ ቻርጅድ ፕሌት ነው አይደል? ሶ ዩኒፎርም የሆነ ኤሌክትሪክ ፊልድ ከፖዚቲቭ ፕሌት ወደ ኔጌቲቭ ፕሌት ሙቭ ያደርጋል። ይሄ ኦልዌይስ ስታርት ፍሮም ፖዚቲቭ ፕሌት ነው ኤሌክትሪክ ፊልድ መርጅ አውት የሚያደርገው ኤንድ ተርሚኔት የሚያደርገው ደግሞ የሚያልቀው የት ነው? ኔጌቲቭ ቻርጅ ፕሌት ሰርፌስ ላይ ነው። ኦኬ ስለዚህ እንደምታዩት ኢኳሊ ዲስትሪቢዩትድ ናቸው ቻርጆቹ። ሶ የሚፈጠረውን ፊልድ ዩኒፎርም ኤሌክትሪክ ፊልድ ነው ማለት ነው። ኦኬ ሶ እያንዳንዱ ዩኒፎርሚቲ ያለው ማለት ነው። ኦኬ አንዱ ቦታ በጣም ደንሰር አይሆንም፣ ጥቅጥቅ አይልም። ሌላኛው ደግሞ ምን አይሆንም፣ በጣም ፋር አፓርት አይሆንም። ሶ ኢኳሊ ስፔስድ ነው የሚሆን። ሶ ኢኳሊ ስፔስድ ማለት ጋፑ እኩል ነው። ከዚህ ያለው ጋፕ ከዚህ ያለው ጋፕ እኩል በሆነ ልኬት አይነት ነው። ኦኬ ኢኳሊ ስፔስድ ኤሌክትሪክ ፊልድ ላይንስ ኢንዲኬት ዘ ፊልድ ኢዝ ዩኒፎርም። ሶ እነዚህ ኤሌክትሪክ ፊልድ ላይኖቹ ምን ይባላሉ? ዩኒፎርም ኤሌክትሪክ ፊልድ ናቸው ብለን መናገር እንችላለን። ኦኬ ሶ ዩኒፎርም ማለት ነው ጀስት ሲሚላር ማለት ነው። ሲሚላር የሆነ ቻርጅ ዲስትሪቢዩሽን ካለ ዩኒፎርም ኤሌክትሪክ ፊልድ ኢንዲኬት ያደርጋል። ሶ ዘ ኤሌክትሪክ ፊልድ ቢትዊን ፓራላል ፕሌትስ ሾውን ኢን ዘ ፊገር ቢለው እዚህ ጋር እንደምታዩት ፓራላል ፕሌቶች አሉ። ፊገሩ እንደሚያሳይ ኢዝ ዘ ኮመን ኤግዛምፕል ኦፍ ዩኒፎርም ኤሌክትሪክ ፊልድ ናቸው። ሶ ብዙ ጊዜ ይሄ ኢኳሊ ስፔስድ የሆኑ እኩል ቅርጻቸው ሁለቱ ፕሌቶች እንደምታያቸው ጀስት ሳይዛቸው እኩል ነው አይደለ? ሬክታንጉላር ሆኖ ጀስት ሌንግዝ እና ዊድዙ እዚህ ጋርም ሌንግዝ ፕሌቱ ጀስት ኢኳሊ ስፔስድ ስለሆነ ቻርጅ ዲስትሪቢዩሽኑም እኩል ነው። እያንዳንዱ ቻርጅ ርቀታቸውን እኩል ርቀት ጠብቀው ስለሚቀመጡ ማለት። ነገር ግን ለምሳሌ ሉክ አሁን ይሄኛው ቀርቶ የፕሌቱ ሳይዝ አንደኛው ጫፍ በጣም ሻርፐር አንደኛው ደግሞ ዋይድ ቢሆን እዚህ ጋርም እንደዚህ ቢሆን አሁን የቻርጅ ዲስትሪቢዩሽን በፍጹም እኩል አይመጣላችሁ። ኦኬ የቻርጅ ዲስትሪቢዩሽኑ በፍጹም እኩል አይመጣም። ምክንያቱም ቻርጆቹ በጣም ኮንሰንትሬት የሚሆኑት እዚህ አካባቢ ነው። ጥቅጥቅ ይላሉ፣ ስፔስ የለም፣ ቦታ የለም። እዚህ ጋር ግን እርስ በራሳቸው ስለሚገፋፉ ምን ይሆናሉ? ይራራቃሉ። በጣም እየተራራቁ ነው የሚመጡት። ኦኬ ሶ የመገፋፋትና ስፔሱን የመሙላት ባህሪ ያላቸው እዚህ ጋርም ሊሆን ይችላል። ኦኬ ሶ እዚህ ጋር ሃይሊ ኮንሰንትሬትድ ነው የሚሆነው። ሶ እዚህ ጋር አሁን ለምሳሌ ምን ማለት ትችላላችሁ ማለት ነው። ኤሌክትሪክ ፊልድ ላይኖቹን ከታች ያለው ኔጌቲቭ ፕሌት እናርገው። ኔጌቲቭ ማለት ነው ፖዚቲቭ ሁለቱን ከምናደርግ ሶ ይሄ ኔጌቲቭ ቻርጅድ ፕሌት ከሆነ ኔጌቲቭ ቻርጆቹ ቦታ ስለሌለ ዋን አናዘር ክሎዘር ይሆናሉ። ከዚህ በላይ መገፋፋት አይችሉም። እዚህ ጋር ግን ቦታ ስፔስ ካለ ስፔሱን መጠቀም ይፈልጋሉ። ኦኬ ርቀታቸውን ይጠብቃሉ። ሶ የተወሰነ ጋፕ ይኖራል። ሶ ሃይ ኮንሰንትሬሽን ያለው የት አካባቢ ነው ካልን ጫፍ ላይ ነው። ብዙ ጊዜ ሞር ሻርፐር በሆነ ቁጥር ኤሌክትሪክ ፊልድ ላይኖቹ ኮንሰንትሬትድ ይሆናሉ። ሶ ኤሌክትሪክ ፊልድ ላይኖቹ እዚህ ጋር በጣም ኮንሰንትሬትድ ይሆናሉ ማለት ነው። ኤሌክትሪክ ፊልድ ዩኒፎርም አይደለም። እዚህ ጋር ጋፑ ትንሽ ሰፋ እያለ ይመጣል። ኦኬ ሶ አሁን ከዚህ ያለው ስፔስ ስታዩት ይሄ ዩኒፎርም የሆነ ኤሌክትሪክ ፊልድ የለም። ሶ እዚህ አካባቢ ላይ ደንሰር የሆነ ስትሮንግ የሆነ ኤሌክትሪክ ፊልድ ይፈጠራል። እዚህ አካባቢ ላይ ደግሞ ዊከር የሆነ ኤሌክትሪክ ፊልድ ይኖራል ማለት ነው። ነገር ግን ይሄ እንደምታዩት ሳይዙ ኢኳል ሳይዝ ነው ያላቸው። ዩኒፎርም የሆነ ዲስትሪቢዩሽን ኦፍ ቻርጅ አለ። ኤሌክትሪክ ፊልዱም ዩኒፎርም ነው የሚሆነው። ሶ ኢኳሊ ስፔስድ ኤሌክትሪክ ፊልድ ላይንስ ኢንዲኬት ዘ ፊልድ ኢዝ ዩኒፎርም። ኤሌክትሪክ ፊልዱም ዩኒፎርም ነው ብለን መናገር እንችላለን። ኦኬ ሶ እነዚህ በጥቂቶቹ ያየናቸው the properties of electric field lines ናቸው ማለት ነው። ሶ ለዛሬ በቃናል። በሚቀጥለው ደግሞ ሌሰን በሌላ ርዕስ ስለ ኤሌክትሪክ ፊልድ ስትሬንግዝ እንዴት ካልኩሌት ይደረጋል። አሁን እዚህ ጋር ያየነው የኤሌክትሪክ ፊልድ ስትሬንግዝ መጠን ስትሮንግ ነው ወይንስ ዊክ ነው የሚለውን
ማቴማቲካሊ ኤሌክትሪክ ፊልድን እንዴት ካልኩሌት ማድረግ እንደምንችል በሚቀጥለው ሌሰን ሰፋ አድርገን እንወያያለን ማለት ነው። እስከዛው ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ